እኔ አፈስኩት ጋይስ እኔ አፈስኩት ወርቅ እኮ ነው እግዚአብሔር እንጂ አብዛኛውም ሰው ሲጠብቀው የነበረው የጆን ዳንኤልና የጃኒ መጨረሻ ነበረ። ግን አንዳንዴ እግዚአብሔር ያልፈቀደው ነገር አይሆንምና እግዚአብሔር የፈቀደው ሆነ። በነገራችን ላይ አራቱም በጣም ደስ የሚሉ ጥንዶች ናቸው። መጀመሪያ ያኔ ጃኒ የጆን ዳንኤል ነበረች። ያው የእህል ውሃ ነገር አልሆነም። ድጋሚ ደግሞ ከአዶናይ ጋር ተገናኝቷል ማለት ነው። እኔ በጣም ነው ደስ ያለኝ። በነገራችን ላይ እኔ በጣም ወዳቸው ጥንዶች ናቸው። ጆን ዳንኤልም ወደዋለሁኝ፣ ጃኒና አዶናይም በጣም ነው የምወዳቸው። እኔ የሴቶች ንግስት አድርጌ የምሾማት ደግሞ ናዮ ናት። ናዮ በጣም ትመቸኛለች። እርጋታዋ፣ ሴትነቷ፣ ሰው አክባሪነቷ ያኔ በቃ በጣም ጎበዝና በጣም ጠንካራ ሴት ናት። በዛ ላይ እና በቃ ይሄ እንደ ወጣት አይደለችም፣ እንደ ሚዲያም ሴት አይደለችም። እርጋቷ በጣም ማደንቅላት ሴት ብትኖር በምድር ላይ ናዮ ናት የእውነት። ጃኒም ደግሞ የራሷ ጥበብ አላት። ያው ሁሌም እንደምትለው ንግስታችሁ ነኝ ነው የምትለው። ንግስት ናት፣ ለአዶናይም ንግስት ናት፣ ለቤተሰቦቿም ንግስት ናት፣ ለእኛም ንግስት ናት ማለት ነው። ውድ ቤተሰቦቼ ግን እውነተኛ ፍቅር ማለት በነገራችን ላይ በምንም ተአምር የማይፈርስበት መንገድ ነው እና በምንም አይፈርስም። ሰው አያፈርሰውም፣ ወሬ አያፈርሰውም፣ አሉባልታም አያፈርሰውም። የሚፈርስ ነገር ቢሆን እውነተኛ ፍቅር አለመሆኑን ማረጋገጫ በወሬ ይፈርስ ነበረ፣ የውሸት ፍቅር ቢሆን ማለት ነው የእነዚህ ጥንዶች ፍቅር እና ግን ያ ሁሉ ተወራ፣ ያ ሁሉ ህዝብ አወራ፣ ብዙ ሰው ብዙ ነገር አለ፣ አልተለያዩም። ይኸው ጆን ዳንኤልም ከናዮ ጋር መልሶ ተገናኙ። አዶናይም ደግሞ ከጃኒ ጋር መልሶ ተገናኝተዋል ማለት ነው። ለእኔ አራቱም ምርጥ ምርጥ ምድር ላይ ካሉ ምርጥ ጥንዶች አንድና አንድ ናቸው። እንደውም ናዮ ስለ ጆን ዳንኤል ስታወራ አሁን ላይ ማውራት ጀምራለች። ከዚህ በፊት አታወራም ነበር በነገራችን ላይ። አሁን ላይ ግን ታወራለች። እኔ ነኝ ያፈስኩት፣ እኔ ነኝ። ጆ ዳንኤል በጣም መልካም ሰው ነው፣ ሰው አክባሪ ነው፣ ጥሩ ልጅ ነው ብላ ስታወራ ሰምታችኋታል ብዬ ተስፋ አደርጋለሁ። መጀመሪያ በትንሹ አስገብቼላችኋለሁ እና እኔም ጆን ዳንኤል የሚሰራውን ስራ በጣም ነው የምወድለት። በነገራችን ላይ በጣም ነው ደስ የሚለኝ። በልጅነታቸው ብዙ ነገር የሚያደርጉ ወጣቶች ናቸው እና ከኛ እድሜ እንኳን ልጆቻችን የሚሆኑም ናቸው። እውነት እናውራ ከተባለ ገና ትንሽ ልጆች ናቸው እና በዚህ እድሜያቸው የሚሰሩትን ስራ ለማድነቅ አልችልም። በግልም በትዳርም በፍቅር ህይወታቸውንም አለማድነቅ አልችልም። ለእኔ አራቱም ኪንግ ናቸው። አራቱም ማለት ነው። ሴቶቹ ንግስት፣ ወንዶቹ ደግሞ ኪንጎች ናቸው። ሰሞኑ እንግዲህ ሚዲያው ላይ የተቆጣጠሩት አዶናይና ጃኒን ነው። በእርግጥ ግን ዳንኤልና ጆን ዳንኤልና ደግሞ ናዮም የሚረሱ ሰዎች አይደሉም። በቃ ተከፋፍለዋል ማለት ይቻላል። ምንድነው እልህ ምላጭ ያስወጣል የሚባለው። በቃ ሁለቱም ያላቸውን ነገር ያዝ እንዲያደርጉ ተደርጓል። የሆነ ሰዓት ላይ የሆነ ወሬ ነፈሰ፣ ግን እነሱ ቦታ አልሰጡት። እኔ ጃኒ በጣም ነው የምወዳት። ከአዶናይ ጋር በቃ ማች ነው የሚያደርጉት። እርግጠኛ ነኝ እሱ በጣም ስለሚወዳት አንጠባረው የሚያኖራት ይመስለኛል። እስከ መጨረሻው ያዝልቅላቸው ብቻ። ሴት ልጅ ወንድ ልጅ ከወደዳት ለእሱ የማትሆነው የላትም። አንደኛ ነገር፣ ሁለተኛ ነገር ደግሞ በፍቅርም አብሮ ይዘልቃሉ። በነገራችን ላይ ሴት ብቻ ከወደደች ምንም ትርጉም የለውም። ውድ ቤተሰቦች ለቻናል አዲስ ከሆናችሁ ሼርና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ለቻናል አዲስ ከሆናችሁ ማለት ነው። እንግዲህ ጥያቄም የምትሉትም ነገር ካለ በኮሜንት ማሳወቅ ትችላላችሁ። እኔ የተሰማኝን እየተናገርኩኝ ነው ያለሁት። ያው ከረፈደ ነው የመጣሁት። እኔ ትኩሱ ላይ አልነበርኩኝም። ከረፈደ መጣሁኝ። ብዙ ነገር ያመልጠኝ ይመስለኛል፣ ግን ያው ደርሼበታለሁ በትንሹ ቢሆን ማለት ነው። እና ለቤት አዲስ ከሆናችሁ ሼርና ላይክ ሰብስክራይበር አድርጉ። ቤተሰብ ሰው ስትቀርቡ የእውነት ቀለቡ ማስመሰል በጣም የሚያስጠላ ነገር ነው። በፍቅር ህይወት ውስጥ በተለይ የሚያስመስል ሰው በጣም ነው የሚያስጠላውም የሚደብረውም። እና እንግዲህ እነዚህ ጥንዶችም ሊጋቡ ነው። አዶናይና ጃኒ ሊጋቡ ነው ማለት ነው። ሰርጋቸው መች
እንደሆነ ባናቅም መልካም የፍቅር ዘመን እንመኝላችኋለን። ይውለዱ ይክበዱ። ያው ከወለዱ ከከበዱ ለእኛም ጥቅም ነው። አንጠላመኛ የሚዲያ ሰዎች እና ሴት ልጅ ከልቧ ስትወድ ለባሏ ታዛዥ ትሆናለች። ባሏንም ለማስደሰት የማታደርገው ነገር የለም። እንግዲህ መጨረሻቸው ይመረ ማለት ነው። ሚዲያው ተቆጣጥረውታል ሚዲያውን እና ብቻ መልካም የፍቅር ዘመን ያደርግላቸው። እኔ ሁለቱም ጥንዶች ጥሩ ቦታ አለኝ ለሁለቱም። በነገራችን ላይ ለአዶናይም ጥሩ ቦታ አለኝ፣ ለጃኒም ጥሩ ቦታ አለኝ፣ ለጆ ዳንኤልም እና ለጃኒም ጥሩ ቦታ አለኝ። በነገራችን ላይ እኮ ከዚህ በፊት እኮ የምናውቃቸው እኮ ጆን ዳንኤል እና ጃኒን ነው። ሁለቱም ነበሩ ሚዲያውን የተቆጣጠሩት እና ሁለቱም ነበሩ እንዲጋቡም የምንጠብቀው። አያችሁ ግን የፈጣሪ ፍቃድ የሌለበት ምንም ይቀራል በዚህ ምድር ላይ። የእግዚአብሔር ፍቃድ ግን ስለሌለበት ግን ሁሉም ነገር ቀርተዋል ማለት ነው። የእግዚአብሔር ፍቃድ የሌለበት ነገር በዚህ ምድር ላይ ቢቀር ደስ ይላል። ድካም አይኖረውም፣ ልፋት አይኖረውም። የእግዚአብሔር ፍቃድ ካለው አደክሙበትም፣ ትደሰቱበታላችሁ፣ ፍሬ ታፈሩበታላችሁ። እና የውሸት ግን ከሆነ የእግዚአብሔርን ፍቃድ ከሌለበት ድካም ነው እና ከድካም መውጣት ይሆንልን። እግዚአብሔር ከድካም ያውጣን እና ፍቅርም የሚያስመስል ከሆነ ያስጠላል። እውነተኛ ፍቅር ሲሆን ደስ የሚለው። በዚህ አጋጣሚ ደግሞ ብዙዎቻችሁ ጠፍተሻል ነበረ ስትሉኝ የነበራችሁት አለሁኝ። በብዛት ግን ቲክቶክ ላይ ነው ላይቭ ላይ የምገኘው። ቲክቶክ ላይ የአብስራ ዋን ብላችሁ ብትመጡ የተለያዩ አልባሳቶችን እሸጣለሁኝ። ቱታዎች፣ ቀሚሶች፣ የፀጉር ቅባቶች፣ ሼቲዎች፣ ድሪያዎች፣ በቃ እኔ የማልይዘው ነገር የለም። መጥታችሁ እዛ ላይ መገበኛኘት እንችላለን ማለት ነው። እቃ መግዛት የምትፈልጉ ሰዎች አውሩኝ። ስልክ ቁጥሬም ደግሞ ቲክቶክ ላይ ያለ ባዮም ላይ መጥታችሁ የምትፈልጉትን ነገር ማዘዝ ትችላላችሁ። የባልትና ምርቶችም ይዛለሁኝ። ውድ ቤተሰቦቼ እየመጣችሁ ግዙ እና የአብስራ ዋን ላይ ትዳርም አገናኝ ነበረ። ብዙዎቻችሁ እንደምታውቁኝ በትዳሩም አለሁኝ ማለት ነው። አልጠፋሁኝም አለሁ። ሰሞኑን እንደውም ብቅ እያልኩኝ እገኛለሁ ማለት ነው። ውድ